የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 4 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ህዳር 4 ቀን 2138 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን እናቀርባለን። በዛሬ ዝግጅታችን በቅድሚያ አምነስቲ የእንግሊዝ መሳሪያ ነውና እንግሊዝ ደግሞ ኦሮሞ ይገንጠል ብላ ስትዳክር ዘመን አልፏታልና ኮሎኔሉ ኦሮሞዎችን አጠቃ ብሎ መጻፉ ቀንቶታል። በኮሎኔሉ ጭፍሮች የተፈጀውን አማራ የዘር ማጽዳትና ማጥፋት ዘመቻ የተደረገበትን አማራ ይዞታ አለሳልሰውና አደባብሰው ለማቅረብ ቢጥሩም ለማደናገር እንጂ የአማራውን ብሶት ለማጋለጥ ምንም ፍላጎት እንደሌላቸው የሚታወቅ ነው። ለሕዝባችን ራሳችን ዘብ እንቁም እንጂ አምነስቲና ሂውማን ራይትስ ዋች ይሟገቱልናል ብለን ባንቅለሰለስ ይመረጣል። ዘረኞች አጋሮቻቸውና የሰብአዊ መብት ጥያቄ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል በ2012 ዓመተ ምህረት የቀረበ ሀተታ ነው። በማስከተል ተዋርዶ መኖር በደፈናው መበርከት እንጂ ኑሮ ሊባል አይችልም፣ ኑሮ ካሉት መቃብርም ይሞቃል ሲባል ኑሮ ብላችሁ አትቀበሉት የሚል መልእክትንም ያዘለ ነው። ግፍን ችሎ መኖር ሕዝብን ትዕግስተኛ አያስብለውም። ለመብቱ ቆርጦ መታገል ያቃተው ብሎ ያስተቸዋል እንጂ ሕዝብ ምን ቢወገር ቢሰቃይ ተሽ ብሎ ጠፊ አይደለምና ውሎ አድሮ አሸናፊ መሆኑ አያጠራጥርም። የወያኔን ካየን ደግሞ በአንዲት ቀን እንኳን ሀገሪቷን በከፍተኛ ደረጃ እየጎዳ ያለ ካዲ ቡድን በመሆኑ ጊዜ ሊሰጠው ትዕግስት ሊለገሰው ልንችለውም ከቶም መቼም አይገባንም። ከ22 ዓመታት በፊት በ1996 ዓመተ ምህረት ከሃማ ቱማ የቀረበ ፖለቲካ እንደ ወግ ትንታኔ ነው። በዚህም የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ጥላት ተደመሰሰ። ወታደራዊ ተሽከርካሪዎችም ተማረኩ። የዳግማዊ ቴዎድሮስ 5ኛ ኮር ከባህር ጎንደር መስመር በወታደራዊ አጀብ ሲጓዝ የነበረ ኮንቮይ ኃይል ላይ በተለያዩ ቦታዎች በተሰነዘረ የተጠና ማጥቃት ከፍተኛ ድል ተመዝግቧል። አገዛዙ የደረሰበት ያለውን ምት ለመቋቋም ያግዘኛል በሚል በግዳጅ የተሰበሰበውን ስብስብ ሰራዊት በተጨማሪነት ከባህር ዳር ጎንደር በማንቀሳቀስ ላይ ባለበት ከአዲስ ዘመን ማክሰኝት በሚገኝ የመግቢያ ቀጠና በማስገባት ብርቱ ምት ሊደርስበት ችሏል። ከጣቱ 3 ሰዓት ጀምሮ ከጎንደር ባህር በርካታ ቁጥር ያለው ሎጂስቲክስ እና ሰራዊት የጫና ተሽከርካሪዎች በማንቀሳቀስ ላይ ያለ አርኖ ጋርኖ የተሰኘ ልዩ ቦታ እንደደረሰ የጎንደር የበጋሽ ክፍለ ጦር አንድ አካል የሆነው ነብዩ አሳምነው ብርጌድ የአርኖ ጋርኖ ከፍተኛ ቦታዎችን በመጠቀም በጥላት ኃይል ላይ ከፍተኛ ጉዳት አድርሰዋል። በጥቃቱም ቁጥሩ ለጊዜው በውል ያልታወቀ የጥላት ኃይል ሙስና ቁስኛ ሲደረግ የ5ኛ ኮር ከፍተኛ አመራሮች በመሩት ውጊያ ከተመዘገበው አመርቂ ድል በተጨማሪ የጥላት ኃይል ተደምሶ መውጫ እንዳያገኝ በመዝጋት ሌላ ቀጠና ለተሰናዳ ደፈጣ ጥላት ተጋላጭ እንዲሆን ተደርጓል። አርኖ ጋርኖ ጥቃት አምልጠው ሰባሃ ገብርኤል የደረሰው የጥላት ሰራዊት በ5ኛ ኮር የመብረቅ ክፍለ ጦር አካል በሆነችው ቁልቋል ብርጌድ አማካኝነት ለዳግም ጥቃት ተዳርጓል። አያሌዎች ላይ ደመሰሱ ሲሸኙ፣ ቀሪዎቹ አካላዊ ጉዳት ተከናንበው ሲያፈገፍጉ ተገደዋል። ተኛ ጥቃት የገጠመው ጥላት የ10 አለቅነት ማዕረግ ያለው ጌታውን ወርቁ የተባለ አመራሩን እስከነ ሙሉ ትጥቁ አስማርኳል።
የደጀን ወረዳ አመራሮች በ206ኛ ኮር 34ኛ ክፍለ ጦር በተደረገ የተጠና ኦፕሬሽን ተደመሰሱ። የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ዛምበራ ሻለቃ የጥላት ካምፕ ከበባ በማድረግ አነጋጉ ላይ በፈጸመች የተጠና ኦፕሬሽን በርካታ ያገዛዙ ሰራዊት ሲገደሉ የወረዳው ካድሬዎችም ተደምስሰዋል። ምንጅ ላይ የጦር ካምፕ ያደረገው የአረመኔው ሰራዊት በምሽጉ ድንገተኛ ከበባ የተደረገበት ሲሆን የዛምበራና አብስቶች በሶስት አቅጣጫ በፈጸሙት ጥቃት ተገኑ ስለሽ የደጀን ወረዳ ኢንቨስትመንት ኃላፊ፣ በላቸው ጋሹ የደጀን ወረዳ ብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆን ተሾመ ብርሌው፣ አስረሱ አዳሙ፣ ስባለው አልመው፣ አወቀ ቤተው የተባሉ ሚሊሻዎችም ከተደመሰሱ 20 የጥላት ኃይሎች መካከል ይገኙበታል ተብሏል። የኦዲድ አቅራቢያ በተደረገው ኦፕሬሽን ድል የተቀናጀው 206ኛ ኮር የቀጠናው ትግል ቅርጽ መቀየር የሚያስችል እንቅስቃሴ በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛውን ፈጣን የከበባ ጥቃት በማድረግ 8 የጦር መሳሪያ፣ የወገብ ትጥቅ፣ ጥይት፣ ወታደራዊ ቦርሳና ሌሎች ቁሳቁሶች ሲማረክ 8 የአረመኔው ሰራዊት ከባድ ቁስለኛ ተደርገዋል። የአገዛዙ ሰራዊት አባላት አሁንም ወደ ፋኖ የኮበለሉ መሆኑ ተገለጸ። አዲስ የተቋቋመችው በሰሜን ምስራቅ እዝ 12ኛ ክፍለ ጦር አባል የሆኑ 3 የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠናን ተቀላቅለዋል። ይህች ክፍለ ጦርም በዘመቻ አርበኛ ደም አሊ አባናደው ዘመቻ ሙሉ በሙሉ መደምሰሷ እና የክፍለ ጦሯ አዛዥ ቆስሎ እንዳመለጠና ምክትል አዛዡ መማረኩ አይዘነጋም። አሁን እየኮበለለ ያለው በአዲስ መልክ የተደራጀ የክፍለ ጦሯ ሰራዊት ሲሆን ከሁሉ አማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታሳምነው ኮርን የተቀላቀለው ያገዛዙ ሰራዊት አባላትም 10 አለቃ ሸትም ሽመልስ 12ኛ ክፍለ ጦር 3ኛ ሻለቃ ጓድ መሪ ወርቁ ይቻል 12ኛ ክፍለ ጦር 3ኛ ሻለቃ አባል፣ መሰረት አብራራው 12ኛ ክፍለ ጦር 3ኛ ሻለቃ አባል አገዛዙን ከርተው ወደ ፋኖ የተቀላቀሉት የሰራዊት አባላቶች የኛ የአንድ ግለሰብ ወንበር አስጠባቂ አይደለንም፣ ልንሆንም አንችልም ብለን መጥተናል። አሁንም ያገዛዙ የሰራዊት አባላት እስካሁን ተሸውደዋል። ካሁን በኋላ እንድትነቁና ወደ እውነተኛው ትግል ወደ አለበት አማራ ፋኖ በሁሉም ቀጠና እንድትቀላቀሉ ሲሉ ጥሪ አቅርበውላቸዋል። የአሳምነው ክፍለ ጦርና የዞብል አምባ ክፍለ ጦር አህዶች በጥምረት ባደረጉት ተጋድሎ ድል ተመዘገበ። የዞብል አምባ ክፍለ ጦር አህዶች ዛሬ ንጋት ጀምሮ በጥምረት ባደረጉት ተጋድሎ ወሳኝ ወታደራዊ ቦታ የሆነችውን በቅሎ ማነጫን ለማስለቀቅ ችለዋል። በተጋድሎ ያሳምነው ክፍለ ጦር 3ኛ ሻለቃና ዞብል አምባ ክፍለ ጦር 7ኛ ሻለቃ በጥምረት የመጣውን የጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰው ወደ መጣበት መልሰዋል። መዳረሻው ድልና ነጻነት የሆነ የአማራ ሕዝብ የለና ተጋድሎ ተጠናክሮ ይቀጥላል የተባለ ሲሆን በሁሉም ቀጠና የአማራ ፋኖ ከፍተኛ ትንቅንቅና ንቅናቄ በማድረግ አገዛዙና ግብረ አበሮችን ከአማራ መሬት ነቅሎ ለማስወጣት ቆርጦ ተነስቷል ሲሉም የፋኖ አመራሮች ጠቁመዋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የሐሙስ ግንቦት 27 ቀን 2012 ዓ.ም የፍኖተ ዲሞክራሲ ሀተታ ዘረኞች አጋሮቻቸውና የሰብአዊ መብት ጥያቄ። በሰሞኑ የዘረኞች አጋር ሆነው የባጁት ዓለም አቀፍ የሰብአዊ መብት ተቋም የሚባሉት አምነስቲና ሂዩማን ራይትስ ዋች በተለይ የዘረኞቹ የመብት ጥሰት ሲበዛና ሊደበቅ ሲያቀት ከግፉ ቆንጠር አድርገው ያው ዋናው ተጠያቂ ኦሮሞው ነው በሚል ቸክችከዋል። አዲስ ነገር አይደለም። አምነስቲ ከእንግሊዝ ውጭ ጉዳይ ሚኒስቴር እና ከስለላው ድርጅት ጋር እጅና ጓንት ሆኖ ሲሰራ የቆየ ከይሲ ተቋም ነው። ቀደም የነበረው የኢትዮጵያ ጉዳይ ኃላፊ ሟቹ ማርቲን ሂል
ሕዝብና በኢትዮጵያ ላይ ያለው ጥላቻ መረን የለቀቀ በመሆኑ የኦነግ መሪዎች ጫማ ሊገዙ ጣሊያን ተጉዘው ድምጻቸው ሲጠፋ ደብዛቸው ጠፋ ብሎ ኡኡ ማለትን ቢመርጥም ደብዛቸው ለዓመታት የጠፋው የኢሃፓ መሪዎችና አባላት እነ መምህር አግማሴን፣ አዳነ አርጋን፣ ሻዕቢያ ማርኮ ደብዛቸውን ያጠፋውን መኮንኖችን ጉዳይ ቢነገረውም አላወጣም፣ አልጠቅስም፣ አልጠይቅም እንዳለ ነው የሞተው። ሂውማን ራይትስ ዋች የተባለው የአሜሪካ ድርጅት የአሜሪካ የውጭ ጉዳይና ደህንነት መሳሪያ ስለሆነ ደብዛቸው የጠፋውን አውጥቼ ወያኔን አላጋልጥም ብሎ ዘመን አሳልፏል። ኮሎኔሉ ሲመጣም ለውጥ አመጣ፣ እስረኛ ፈታ ሲሉ እስረኞችን በሚገባ እንዳልፈታ እያወቁ እንደዋሹ እኛም እነሱም እናውቃለን። ለኢትዮጵያ ሕዝብ ሰብአዊ መብት ደንታ የላቸውም። የገንጣዮችና ጠባቦች ጸረ ኢትዮጵያ ተቋሞች ናቸው። የሚያሳዝነው ታዲያ የራሳቸውን ጥለው ለፈረንጅ ጎንበስ የሚሉትና የሚያዳንቋቸው ዜጎች መብዛታቸው ነው። በቅርቡ አምነስቲ ክስ ቢጤ በኮሎኔሉ ላይ ስላሰማ በአብላጫው ኦሮሞዎች ተጠቁ በሚል ጭፍሮቹ ጉዳዩን አጥንተው መልስ እንሰጣለን ሲሉ ተመጻድቀዋል። ነገሩ የተጀመረውም ኮሎኔሉ ምላሽ ሰጠ፣ አስተካከለ ለማለት በመሆኑ ሞኝን ብለነዋል አምነስቲን። ለምን ደብዛቸው የጠፋውን አገር የሚያውቃቸውን አያነሳም? ለምን ወለጋ ሲል ቡራዩ፣ ለገጣፎ፣ አጣዬ፣ አማራ ማለትስ ያቅተዋል? ለምንስ ለውጥ አመጣ ብሎ ሽፋን እየሰጠው ይገኛል? የነ አምነስቲ ኃጢአት የትላንት አይደለም። በደርግ ጊዜም ቀይ ሽብሩን ሊያወግዙ አቅቷቸው ነበር። ኦነግና ወያኔን ደርግ ገደለ ሲሉ ዋናውን ሰለባ ኢህአፓን ግን በይበለው ሳያነሱትም ቆይተዋል። በእነ እንድሪያስ እሸቴ ግፊት ዶክተር መስፍን መሰረትኩት ያለውም ኢሰመጉ ያው ሽፋን ሰጪ ነበርና ደብዛቸው የጠፋውን አላነሳም ብሎ እስከ ዛሬም ዘልቋል። በዚያን ወቅት የተመሰረተው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን መተባበርና መደገፍ ሳይሆን ለማጫጫትና ለማፍረስ ሁሉም በአሜሪካ አዛዥነት እንደተንቀሳቀሱ ደግሞ የምናውቀው ነው። ከኮሎምቢያ እስከ ጃፓን፣ እስራኤል መንቀሳቀሻ ሰጥተው ሊተኩላቸውና የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴንም ሊያጠፉ ጥረው ነበር። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ግን በዜጎች እርዳታ ስራውን ሊቀጥልና እስከ ዛሬም የመብት አስከባሪ ጠያቂ ተቋም ሊሆን ችሏል። ኢትዮጵያዊ ተቋም ብዙዎች ተገፋፍተው የሰብአዊ መብት ተቋሞችን መሰረትን ብለውም ነበር፣ ያው ለወያኔ ድጋፍ በሽፋን ለመስጠት ከሰሙ እንጂ አልቀጠሉም። ሌሎቹ ደግሞ የሰብአዊ መብት ረገጣውን በማጋለጥ ፈንታ በስልት እየደጋገፉ እስካሁን አሉ። የኮሎኔሉም አጫፋሪ ሆነዋል። እነዚህንም ሆነ ድርጅቶች ነን ባዮችን እስቲ ስለ ደብዛቸው ስለጠፋው ስለሚፈጀው አማራና ሌላው ሕዝብ ስለታገቱትስ ምን አላችሁ ብለን እንጠይቃቸው። መልሳቸው የመቃብር ጸጥታ ነው። ቅርሳችንን ረስተን የፈረንጅ ታዛዥና አዳናቂ ሆነናልና የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ታግሎላቸው የተፈቱት ቢሆኑም አምነስቲን እና ባዕዳንን ማመስገን ይመርጣሉ፣ ገንዘብም ይለግሷቸዋል። ማፈሪያ ዜጋ ሲበዛ አገር መዋረዷ መቅለሏ የማይቀር ነው። አምነስቲ እንዲህ አለ ሲሉ ግን የራሳቸውን ኢትዮጵያዊ ተቋሞች መግለጫዎች አላየንም ባይ ናቸው። ኮሎኔሉና አጋሮቹ ለስልጣን ከደረሱ የፈጁት አማራውን ነው ኦሮሞውን? አምነስቲ የእንግሊዝ መሳሪያ ነውና እንግሊዝ ደግሞ ኦሮሞ ይገንጠል ብላ ስትዳክር ዘመን አልፏታልና ኮሎኔሉ ኦሮሞዎችን አጠቃ ብሎ መጻፉ ቀንቶታል። በኮሎኔሉ ጭፍሮች የተፈጀውን አማራ የዘር ማጽዳትና ማጥፋት ዘመቻ የተደረገበትን አማራ ይዞታ አለሳልሰውና አደባብሰው ለማቅረብ ቢጥሩም ለማደናገር እንጂ የአማራውን ብሶት ለማጋለጥ ምንም ፍላጎት እንደሌላቸው የሚታወቅ ነው። ለሕዝባችን ራሳችን ዘብ እንቆም እንጂ አምነስቲና ሂውማን ራይትስ ዋች ይሟገቱልናል ብለን ባንቅለሰለስ ይመረጣል። አለሳልሰውና በመሰረቱ ደግፈውትም ለጻፉት ወቀሳ ምላሽ ሊሰጣቸው ይችላል። የጻፉትም በዚሁ መንፈስ ነው። ኮሎኔሉ ግን ግብስ ሆኗልና ለምን በትንሹም ቢሆን ተተቸው ብሎ ሊደነፋባቸው ይችላል። በዚያም ግን ምንም ፋይዳ የለውም። የባዕዳን ተቋሞች ደጋፊዎቹ ናቸው።
ለስልጣን ያበቃው አሜሪካ ሆኖ የአሜሪካ ተቋማት ሊወቅሱት ሊያጋልጡት አይጠበቅም። በሚገባ የሚያጋልጡትን የራስን ኢትዮጵያዊ ተቋሞች ጆሮም ቦታም ስላልሰጠናቸው ያው የፈረንጅ የበረት ልጅ መሆን ተገደናል። ታጋይነን ያሉትም ተራ አይነ ሌባ ከመሆን አላልፍ ብለው አሳዝነውናል። እስረኞቹ ይፈቱ ስንል የኛም ማለታችን ነው ብለው ከነ ኢንጂነር እገሌ የቀባጠሩትን እናስታውሳለን። ኦነግ የእኔ ከሚላቸው ሌላ ማንም እስረኛ ይፈታ ሲል አልተደመጠም። ሰብአዊ መብት ማስከበር ማለት ልዩነትና የፖለቲካ አቋምን ከመሃል ደንቅሮ እነሱማ ይታሰሩ የኛዎቹ ግን ይፈቱ ማለት አይደለም። የተበደለ ሁሉ የኛ መሆን ነው ያለበት። እነስዬም ሌሎቹም ይፈቱ ብለን የጮህንላቸው በዚህ መንፈስ እንጂ የኛ የነሱን ፍረጃ ይዘን አልነበረም። የባዕዳን ተቋሞች አገራቸውን ሊያገለግሉ የተመሰረቱ ናቸውና ፖለቲካቸው የአገራቸው የባዕድ ነውና ሰብአዊ መብት ሲሉ ወዳጅ አገዛዝን በማያሳጣ መንገድ ነው። የወያኔ መሪ የነበረ አንድ ሰው የኢህአፓ አባላትና መሪዎችን አለህግ ውሳኔ ወያኔ ገድሏቸዋል ብሎ ሲጽፈም እና ምን እስቲ አልሰማንም ነው ያሉት። የምን የሰብአዊ መብት አስጠባቂ ኮሚቴ? የዘመናዊ ቅኝ ገዢዎች አካልና መሳሪያ ናቸው። የኮሎኔሉ ተቋም ደብዛቸው ጠፋ የተባሉትን ዝርዝር ስጡን ብሎ ዝርዝሩ ተሰጥቶት ደርሶኛልም አላለም። ይባስ ብሎ ተጨማሪ ኢህአፓና አገር ወዳዶችን ሊቀፈድድ ደብዝ ሊያጠፋ ተወራጨ። ሸኔ ተብዬው አሸባሪ ደብዛቸውን ያጠፋውን የአማራ ተማሪዎች ጉዳይ በሚገባ ሳያነሳ ለሸኔዎች ጥብቅና የሚቆም አምነስቲ የኢትዮጵያ ጠላት እንጂ ወዳጅ አይደለም። ይህንን ተገንዝበን ጠላት ባዕዳንን ማዳነቁን ትተን ለሀገራችን ለወገናችን ጸንተው ጥብቅና የቆሙትን እንደ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ አይነት ተቋሞችን እንደግፍ፣ እንርዳ። ለዘረኞች ገንዘብ ከማዋጣት ለነፍኖተ ሬዲዮና ለሕዝብ ወገኖች እርዳታ እናድርግ። ውሃ በላ መሆን ለአፈቅቤ ዘረኛ ተገዢ መሆናችን ያክትም። የኢትዮጵያ ሕዝብ አገር አድን ትግል ድል ይቀዳጅ። ለባዕዳን አንቸነፍ፣ አንበለጥ። ኢትዮጵያዊነት አሸናፊ ይሆናል። ፖለቲካ እንደ ወግ በሃማ ቱማ። የቅሌት እናት ሁሌም እርጉዝ ናት የተባለው በሀገራችን በኢትዮጵያ ሐቅ ከሆነ ዘመን አልፏል። ጠላት ሲወራት የሸሹትና ባንዳ የሆኑትም ተመልሰው ደማቸውን ያፈሰሱትን አርበኞች ሰቅለውና አሰቅለው አግልለውና አሳደው የሐሰት ታሪክ ጽፈው የስልጣን ባለቤቶችና ባለሀብትም ሲሆኑ ታይተዋል። ቅሌት ቢቀልም የለመዱትን ሲያከሳቸው አላየንም። የታሪክ ጎማ ጭቁኑን እየዳመጠና ግፈኞችንም መድረክ እየሰጠ በተጓዘባት በዚህች የጋራ ሀገራችን ዘመናዊ ባንዶች እየፈሉ ቅሌትን የክብር ካባ አድርገው እየለበሱ በውርደት ሲከብሩ፣ ቆሽሸው ሲሾሙ፣ ደም አፍሰው ሲሸለሙ አይተናል፣ ታዝበናል። ቅሌትና አድርባይነት በደማቸው ለዘወትር ሲል ሊንሸራሸር የተፈረደባቸው ይመስል ደግሞ የትላንት ቅሌታቸው ውርደትን ቢያከናንባቸውም ዛሬም ለአዲስ ጌታ ያንኑ ለመድገም ለመጎንበስ ለመነጠፍና እሺ ካላቸውም ጃስ ካላቸውም
ሕዝብን ዳግም ለመንከስ ዝግጁነታቸውን ይገልጣሉ። የቅሌት እናት በኢትዮጵያ መቶውን በየሰዓቱ ትወልዳለች። አድርባይነት ልክፍት ነው፣ በሽታ ህሊናና ሰብዕናን ሽጦ ለልክስክስ የግል ጥቅም ማድር ማለት ነው። አድርባይ መርህ ክታብ እምነት የለውም። እንደ ቄጠማ ለሽ እንደ ውሃ ፈሰስ ማለት፣ የጊዜውን ቅርጽ መያዝ፣ የጊዜውን ጩኸት መጮህ፣ ጌታ መቀያየር ጠባዩ ነው። ኃያል ለመሰለው ይሰግዳል። ካዋጣ እናቱን ሀገሩንም ሁሉንም ያስማማል፣ ይሸጣል። እንደ እስስት እየተቀያየረ በነፈሰበት እየነጎደ ሐቀኞችን ያዋክባል፣ አሳልፎ ይሰጣል፣ ይክዳል። በንጹሐን ደምና እንባ ላይ ቀዝፎ ኪሱን ሊያዳብር ሊከብር ሊሾምም ይራወጣል። የአድርባይ ደደብና ብልጣለሁ። ሐቀኛ ንጹሕ ቀጥተኛና ጻድቅ ግን የለውም። በአፄውም ዘመን በመንግስቱም ጊዜና ዛሬ ደግሞ በባሰ ደረጃ በወያኔ አገዛዝ እያየነው ነው። የአድርባይነቱ አፄ መለስ ዜናዊ በስልጣን ነውና በእበት ዙሪያ እንደሚፈሉ ቆሻሻ ዝንቦች አድርባዮች ዛሬ በዝተዋል። ፍርሃት መንገሱ ደግሞ የተያያዘና የሚጠበቅ ነው። ገና ከመጀመሪያው የብሔረሰብ ቡድናቸውን ፈልፍለው ከመለስ ጎን ስልጣን ለመቀራመት የተራወጡ ብዙዎች ነበሩ። ልጆቹ ሲያዛዝኑ፣ ሰላምን ሲወዱ፣ ልብሳቸውን እንጂ ሰውን በአደባባይ አልሰቀሉም ብለው ወያኔን ያሞገሱና የተቃወሙትን ያወገዙ ጥቂቶች አልነበሩም። ከባዕድ አገር በፍጥነት በረው ተመልሰው ብሔረሰባዊ ትስስርን ጠቅሰው ወይም የወያኔ ጠላቴ ነው ብለው ሀገር ወዳዱን አብጠልጥለው አስመራ ድረስም ተጉዘው ኢትዮጵያን አውግዘው የመለስ ጎሽ በርታ ያገኙ ጥቂቶች አልነበሩም። በሕዝብና በሀገር ወዳድ ወጣት ደም ሁለንተናቸው ርሶና ተጋልጦ ንስሐ እንኳን ሳይዳዳቸው ትላንት የፈጁትን ከወጪ ቀሪ በሚል ሊፈጁ ዛሬም የሚቅበዘበዙትን ልዩ ልዩ ጭንብል እያጠለቁ ግን የቆየ ወንጀላቸውን ሊቀጥሉበት የሚጥሩትን መታዘብ ችለናል። ድርጅቶችን መደበቂያ ያደረጉ በኢትዮጵያዊነት ካባ የከረፋ ሰብዕናቸውን ሊሸፋፍኑ የሚራወጡትንም ታዝበናል። አድርባዮች ንስሐ አይገቡም። ቅዱስ መጽሐፋቸው የክህደት ነውና የፈጸሙት ወንጀል ስለማይከሰትላቸው ንስሐ የተባለው ጉዳይ አይገባቸውም። ዓይን አውጣና የሌባ ዓይነ ደረቅ መስለው የሚታዩትም ወደው አይደለም። ቅሌትን ደግመው ደጋግመው ሲለብሱ ትላንት ከሕዝብ በኩል ወገዛ ያመጣባቸውን አድርባይነት ሲያነግሱ የሚሰማቸው ቅሬታ የለም። ቅሌትና ቅሬታ ሆድና ጀርባ ናቸው። አድርባይነት ከያዘ አይለቅ ልክፍት ነው። ከርስ አደርነት በቀላሉ የሚገላገሉት በሽታ አይደለም። ሰው ይቀየራል በሚለው አማኝ ብንሆንም ይህ ለውጥ ከምጥ የባሰ አስጨናቂና ከባድ መሆኑንም አይተናል። ጀግና ከመሆን ፈሪ፣ አርበኛ ከመሆን ባንዳ፣ ሀገር ወዳድ ከመሆን ካዲ ወይም የወያኔ መጋዣ መሆን ቀላል ሆኖ የሚገኘው ለዚህ ነው። ግለሰቦች ታሪክ የሰጣቸውን ቅድስት ተልእኮና ቦታ ትተው ከወያኔ ሸበጥ ስር ወድቀው ሲጨቀዩ የምናየውም ለዚህ ነው። አፄውንም መንግስቱንም መለስንም የሚያገለግሉትን እናውቃቸዋለን። ደልቷቸውና ብልጥ ነን ብለው እየኖሩ ናቸው። ትናንት የስንቱን ንጹሕ ደም አፍስሰው ከአራጆች በጎንደርም በአራዳም በጅማም በሐረርም ወዘተ ውለው ዛሬ በተገላቢጦሽና በድርቅና ሀገር ወዳድ እኛ እንጂ ማን ሌላ ብለው ሰለባ ያደረጉትን ሽብር ያካሄዱበትን ዛሬም ሊያድሙ የሚራወጡትን እያየን ነው። ቅሌት የለመዱ በቃኝን አያውቁምና ከዛሬ ነጭ ሸፍጣቸውን ያቆንጃሉ፣ ያመቻቻሉ እንጂ አይብቃ ሲሉ አይታዩም። አመንበት ታገልንለት ያሉትንም አቋም ሆነ ድርጅት ከመቀስፈት ከተው ከወያኔ በባሰ ጠላት የሚሆኑትም ለዚህ ነው። ይህን ሁሉ ማስቀደሙ አስፈላጊ የሆነው በዙሪያችን እየተካሄደ ያለውን ክህደትና ብኩንነት በሚገባ ለመረዳት እንድንችል በሚል ነው። በጥቅሉ ሰው ከይሲ ነው ብለን መደምደሙ ስህተት ነውና የክህደትን ይዘትና መሰረት መረዳት ማወቅ አለብን። የአድርባይነትን ፖለቲካ ኢኮኖሚያዊ መሰረት መረዳት መቻል ይኖርብናል። በተለመደ አነጋገር ስግብግብ
ከርሳም፣ ሆዳም እንላቸዋለን። ብዙ ቢሸፈክቱም ገል ቢያወሩም ዝብርቅርቅ ያለ ማጠየቂያ ቢያቀርቡም ጎህ ሲቀድ የሚጋለጠው ዋናው ምክንያታቸው የራሳቸውን የግላቸውን ጥቅም ሆዳቸውን ከሀገርና ከሕዝብ ፊት ማስቀደማቸው ነው። ከርሳ አደር ወይም የሆድ ሎሌ መቅደሱ እምብርቱ አጠገብ ነው። ሀገሩ ሆዱ ነው። ወገኑ ሕዝቡ ከርሱ ነው። ታውሯል፣ አይፈረድበትም ልንል ይዳዳናል። መርጦ ወንጀለኛ የሆነን ግን ችግሩን በሽታውን እንረዳለን ብለን ልናልፈው ይከብዳል። የደርግ ባለስልጣን ሆነው ለስንት ንጹህ ዜጋ መፈጀት ተጠያቂ የሆኑ ዛሬ ከታሰሩበት ቦታ ሆነው የገማ የገለማ ድሮም ያልታመነ ክሳቸውን ከመደርደር ሌላ የተሻለ ዲስኩር መከላከያ ነጥብ ማጣታቸውን ስንታዘብ በሀገራችን በኢትዮጵያ ንስሐ ደብዛዋ ጠፍቶ ቅሌት ግን እቴጌ መሆኗን እናያለን። ይህ ጸረ ንስሐ አቋም ደግሞ በመሰረቱ ታሪክን ገዳይ ነውና ማሩኝ አጥፍቻለሁ በጠፋበት በቀልና ዋጋውን ያገኛታል መስፈኑ አያስገርምም። ፍቅረ ስላሴ ወግ ድረስ የዘረፈው ገንዘብ ይቅርና ከነመንግስቱ ጋር አብሮ ላወጀውና ላካሄደው ቀይ ሽብር ኃላፊነቱን መቀበል አቅቶት መስዋዕትነት የተቀበሉትን እነ ተስፋዬ ደበሳይ ሊወነጅል መነሳቱ የዚሁ ምሳሌ ነው። ያላቆነ ሰይጣን ሳያቀስ አይለቅም ነው። ወያኔ ደግሞ የሰይጣንን ነገር ለኔ ተውልኝ ያለው ገና ከደደቢት ጀምሮ ነው። ለባለጌ ደግሞ ገሉ ውርደቱ መሆኑን መቼም ልንዘነጋ አይገባም። የፖለቲካ ትግል ውስብስብ እንደመሆኑ መጠን ሁኔታው ሲቀየር በነበረው ግትር ብሎ መገኘት ምናልባትም ለአደጋ ሊያጋልጥ ይችል ይሆናል። ተጨባጩን ሁኔታ መርምሮ የኃይል ሚዛንንና አስተላለፍን አጢኖ ተገቢውን ማስተካከያ ማድረግ፣ እቅድን መቀየስ፣ መስመርን ማስተካከል ያስፈልጋል። ይህ ግን ነጋ ጠባ መርህን መቀየር ማለት አይደለም። ገንዘብ አይቶ ሃይማኖትን የሚለውጥ ግለሰብ ከግትርነት ራቀ ሳይሆን የሚባለው እምነቱን ለገንዘብ ሸጠ ነው። ወያኔ ብልጥ ነው፣ ጮሌ ነው፣ ኢህአፓ ግን ግትር ነው ብለው የተቹ ብዙዎች አሉ። ወያኔ ጠዋት ሲነሳ ትግራይን ሊገነጥል ነው፣ ጠላቴም አማራ ነው ብሎ ውሎ አድሮ ኢህአዴግ ነኝ ብሎ ማታለሉ፣ ለሊቢያው ጋዳፊ አረቦች ነን ማለቱ፣ ለሱዳንም ለዚያድ ባሬም ማደሩ፣ የሳላው አልባኒያም ኮሙኒስት ነኝ ካለ በኋላ ከእኔ በላይ ጸረ ኮሙኒስት የአሜሪካ አሽከር የለም ብሎ መፈጠሙ ወዘተ ወዘተ። ባጭሩ ወያኔ እጥፍ ልምጥ ብሎ ራሱን ልጭያጭ ማቅረቡ ብልህነት፣ ባለዘዴ መሆን፣ ግትርነትን ማስወገድ የሚመስላቸው ብዙዎች ናቸው። በተግባር ምን ዋጋ ተከፈለ የሚለው ምላሽ ከመስጠታችን በፊት ደግሞ በመሰረቱ ወያኔ ኢትዮጵያን ማፍረስ የሚለውን እምነቱን ሸፈነ እንጂ አልሰረዘው። ወያኔ በመሸበት ሲያድር ልግዛህ ላለው ሁሉ ሲገዛ የጮሌነቱ ብላሽ አልነበረም። ለሶማሌ ወይም ለዚያድ ባሬ ሲያድር የምዕራብ ሶማሊያ ነጻ አውጪ ግንባር ይባል የነበረውና እስከ አዳማ ናዝሬት ድረስ ያለው መሬት የሶማሌ ነው ይል የነበረውን ደግፎና ጥያቄውን ተቀብሎለት ነበር። ከዚያድ ባሬ ጋር በጸረ ደርግ ሳይሆን በጸረ ኢትዮጵያ ተልእኮ አብሮ ተሰማርቶ ነው። ግትር የሚባለው ኢህአፓ ግን የኢትዮጵያን መሬት የሶማሌ ነው ብሎ አልፈርምም በማለቱ ወያኔ ከዚያድ ባሬ ያገኘውን ጥቅምና ትጥቅ ሳያገኝ ቀረ። ሱዳንንም በተመለከተ ወያኔ ያደረገው ተመሳሳይ ነው። የተራቡ የትግራይ ተወላጆችን ሞትን የሚያስከትል ስደት ዳርጎ የአሜሪካንን ፍላጎት ሲያሟላ ብዙ ሺዎችን ለሞት ሰጥቶ ነው ከአሜሪካ እርዳታ ያገኘው። ከሻዕቢያ ጋር የተቆራኘው ደግሞ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ከመቀበል ሌላ የትግራይ ወጣቶችን ወደ ናቅፋ ሰዶ ለሻዕቢያ ጥይት አብራጭ አድርጎ ነው። ኢህአፓ ይህ ሁሉ አጥፊ አድርባይነት፣ ጸረ ኢትዮጵያዊነትን እምቢ ብሎ በማለቱ መጎዳቱ ባይቀርም እሺ ብሎ እንደ ወያኔ ሀገርና ሕዝብን ሽጦ ለስልጣን ቢበቃ ኖሮ መከራው የኢትዮጵያ ሕዝብ ላይ በወረደ ነበር። ስለዚህም የወያኔ ሀገር አጥፊ አድርባይነት ወይም ጮልነት ብልህነት ሳይሆን የሚወገዝና ዛሬ ውጤቱም እየታየ ያለ አሳፋሪ አድርባይነት ክህደት ነው። ከሃዲ ከመሆን ደግሞ በዓላማ ጸንቶ መገኘት ይመረጣል። እንደ ጭጎጎት ከስልጣን ለመጣበቅ የሚጥሩ ክፍሎች ነጋ ጠባ ህዝብን ሆነ ዓላማችን ያሉትን መካድ ልማዳቸው ሆኖ ይገኛል።
የኢትዮጵያን ዩኒቨርሲቲ እያጠፋ ያለው ግለሰብ፣ የፓርላማ ተብዬው ቱልቱላ፣ የድንቁርና ሚኒስትር የሆነችው ጉድ፣ የፍርደ ገምድልነት ሚኒስትሩ፣ ተለጣፊው በጅምላ የዚህ ክህደትና አድርባይነት ምሳሌ ናቸው። ይህ አጸያፊ ሆድ አምላኪነት በተለይም በአንዳንድ ግለሰቦች ሦስት ተቃራኒ ስርዓቶችን በከፍተኛ ደረጃ በማገልገል ወይም በማማከር ተከስቷል። የአፄውን መንግስትና ስርዓት ደግፎና ተንከባክቦ የነበር ለውጡ ሲመጣ ደግሞ የዚያ ስርዓት ተቃራኒ ለነበረው የመኮንኖች ጥርቅም በከፍተኛ ደረጃ አገልጋይ መሆን፣ ከዚያም ደግሞ ወያኔ ሲመጣ ሀገር ይሁነኝ ብሎ ሊያጠፋ ለተነሳን አገዛዝና ቡድን አማካሪ ወይም ሚኒስትር ሆኖ መገኘት የሰላ አድርባይነት ምሳሌ ነው። ከነዚህ ተምቾች ሀገሪቷም የፖለቲካውን መድረክ ካልተላቀቀ ጉዳት መከተሉ አይቀሬ ነው። ለመጣው ሁሉ ማደር፣ መጎንበስ፣ ፈሪ ለእናቱ መሆን ብልጠት ሳይሆን ሀገር አጥፊ አድርባይነት ነው። ፍርሃት ያለ ቢሆንም ከመሞት መሰንበት በሚል የእንፍቁቅ መመሪያ ከመሬት ተደፍቶ ትከሻን ጫንቃን ለቀንበር ሁሌም ማመቻቸት ደግሞ አሳፋሪ ነው። ማንኛውም ሀገር ወዳድ ኢትዮጵያዊ ለወያኔ አንገቱን ደፍቶ አንደበቱን አፍኖ መገዛትና መንበርከክ ያለበት ወያኔን በተቻለው ሁሉ መታገልና ማስወገድ ነው። የሰው ታናሽ ያደርጋል ትንሽ እንበልና ዜጋ በሞላ በትንሽነት ተፈርጆ ሀገርና ታሪክን ማዋረድ አይኖርበትም። ሕይወት ሚዛኗ ከባድ ቢሆንም በእርግጥ ውድ ሕይወት ማለት የምንችለው የተከበረች ሕይወት ሆና ስትገኝ ነው። ተዋርዶ መኖር በደፈናው መበርከት እንጂ ኑሮ ሊባል አይችልም። ኑሮ ካሉት መቃብርም ይሞቃል ሲባል ኑሮ ብላችሁ አትቀበሉት የሚል መልእክትንም ያዘለ ነው። ግፍን ችሎ መኖር ሕዝብን ትዕግስተኛ አያስብለውም። ለመብቱ ቆርጦ መታገል ያቃተው ብሎ ያስተቸዋል እንጂ ሕዝብ ምን ቢወገር ቢሰቃይ ተሽ ብሎ ጠፊ አይደለምና ውሎ አድሮ አሸናፊ መሆኑ አያጠራጥርም። ውሎ አድሮ ግን ባለፈው እንዳየነው 17 ዓመት 44 ዓመት ሊወስድም ይችላል። የወያኔን ካየን ደግሞ በአንዲት ቀን እንኳን ሀገሪቷን በከፍተኛ ደረጃ እየጎዳ ያለ ካዲ ቡድን በመሆኑ ጊዜ ሊሰጠው ትዕግስት ሊለገሰው ልንችለውም ከቶም መቼም አይገባንም። ሕዝብ ደግሞ አሸናፊ የሚሆነው አልጠፋም አለው በማለቱና ይህም ሀቅ በመሆኑ ብቻ ሳይሆን ሕልውናውን ለማስረገጥና ለማስከበር ሲታገል ብቻ ነው። ይህ ደግሞ ኃያሏን ጣሊያንን በተዋጉት አርበኞቻችን የተለገሰን ትምህርት ነው። ወደ መከረኛው የፍልስጤም ሕዝብ መልከት ካደረግን ይህንኑ እንገነዘባለን። ወሳኙ ትግል ነው። በተገቢ መንገድ ለመታገል ደግሞ አንድም ጠላትና ወዳጅን መለየት፣ በሌላ በኩል ደግሞ የትግሉን ስልት መተለም ያሻል። ጠላትን ለማግኘት ሲጎረጉሩ በወዳጅ ሲጀምሩ ተብሏልና የሕዝብ ወገን መስለው የጠላትን ሥራ የሚሰሩትን ማወቅ፣ ማራቅ፣ አድርባይነትን ጸጋ አስመስለው ከወያኔ ጋር ሀገራችንን ሊቀራመቱ የሚሹትንና በድርጊታቸው ወያኔን የሚያግዙትን ማወቅ፣ ማራቅ፣ መታገልም አለብን። መሀል ሰፋሪ ብሎ በደፈናው ከመደርግ ለማውገዝ ባንቃጣም በመመርከትና ግትር ባለመሆን ሽፋን ከወያኔ ጎን በተጨባጭ የሚሰለፉትን ሆዳሞች፣ አድርባዮች መቼስ ምን ይደረግ በሚል የምናልፋቸው ሊሆኑ አይችሉም። ጸረ ወያኔውን ትግል ለማዳከም ሳይታክቱ የሚጨረጨሩትና በዚያው አፋቸው ደግሞ ጸረ ወያኔ ነን ወይም ከተቃዋሚ ጎራ ነን ብለው ሊያደናግሩ የሚከጅሉትን ባንዳ ተለይ፣ ፈሪ ተለይ፣ ሆዳም ተለይ ብሎ ማስወገድ የግድ ነው። ይህ ማክረር ሳይሆን ጎራን መለየት ነው። አስመሳይ ወዳጅን አቅፎ ጠላትን መዋጋት አይቻልም። የሌባን ጠበቃ ደርበህ ውጋ ያሉት ወላጆቻችንን ማድመጥ ይኖርብናል። ከዚህ ባሻገር ደግሞ የትግልን ስልትን በተመለከተ ውሳኔውን ለአድርባዮችና ለጠላት መተው ከቶም የሚታሰብ መሆን የለበትም። ወያኔን እንዴት እንደምንታገለው ወያኔ ይወስንልን ዘንድ ልንተወው አንችልም። ወያኔን እንዴት መታገል እንዳለብን ለወያኔ ያደሩ ሆዳሞች እንዲነግሩን መፍቀድ የለብንም። ትክክለኛው የትግል ስልት መለስ ዜናዊና መሰሎቹን የሚረብሸው
የሚያራውጠው፣ የሚያምሰው፣ የሚያንገላውደውና ብሎም የሚያንኮታኩተው ነው። በመሰረቱ ጉዳዩ ሰላማዊ ወይም የትጥቅ በሚለውም ላይ አይደል። በሁሉም መስክ አምርሮ ትግል ከተካሄደ ወያኔ ሊመታ ሊወድቅ ይችላል። ቁም ነገሩ ስለ ትግል ማውሳቱ ቀርቶ መታገሉ ላይ ማተኮሩ ነው። ትግል የተባለው ግን ከወያኔ ያው ሙሉ እንጀራውን ሳይሆን የሻገተን ጎቻን ለመካፈል ከሆነ ቀልድ እንጂ ሌላ አይደለም። መለስ ዜናዊ ሲጨንቀው ይሾመናል ብሎ የሚያሰፈስፍ ተቃዋሚ ጎራው ከወያኔ ነው። ትግሉ እንዳይፋፋም በሰበብ አስፋሙ እንቅፋት የሚሆነው ታጋይ ተቃዋሚ አይደለም። መለስ ዜናዊ ከወደቀ መዓት ይወርድብናልና ይበርክትልን የሚል ተቃውሞው ሲያይል አፍራሽ ውሃ የሚቸልሱ የሚልፈሰፈሱ ተቃዋሚ ሳይሆኑ ተቃዋሚን እንደ ጓያ አሽመድማጆች ናቸው። ከፊታችን ያለው ቃላት ደግሞ አደብ ገዝቶ ከስህተቱ ተምሮ የሚሻሻልና የሚለወጥ ሳይሆን በድንቁርናው፣ በጥፋት ጎዳናው፣ በወንጀሉ የሚቀጥል የዘረኛ ወሮ በላ ጥርቅም ነውና ቢለሳለሱለት ሰንሰለት ያጠብቃል እንጂ ርኅሩህ አይሆንም። መለስ ዜናዊ የሚቀጥለውን ምርጫ በተለመደው ማጭበርበር ሊወጣው ተዘጋጅቷል እንጂ የተቃዋሚዎችን ፍትሐዊ ጥያቄ ማለትም በትግል ተወጥሮ ካልተገደደ በቀር ይቀበላል ማለት ዘበት ነው። ዛሬም በአፈመና ጎዳናው ለመክነፍ እየጣረ ነው እንጂ የተለወጠ እየተለሳለሰ አይደለም። በመሰረቱ መቀየርም የሚችል ቡድን አይደለም። በወንጀል የከበረ ቡድን ነው። ሀገር ሽጦ ለስልጣን የበቃ ቡድን ነው። ሀገር ገንጥሎ በስልጣን የቀጠለ ቡድን ነው። በገንዘብና በጥቅም ብዙዎችን የገዛ ቡድን ነው። አልፎለታል። ለምን ይቀየር ዘንድ ይለወጥ ዘንድ ይጠበቃል? በክህደትና በዘረኝነት ተደናቅሮ እያለ ለምንስ ወያኔ ሊቅ ብልህ ሊሆን ለኢትዮጵያ ሊያስብስ ይጠበቃል? ስለዚህም ለወያኔ ለመለሳለስና ብሎም ለመጎንበስ መጣር ወያኔ ይለወጣል ወይም ተለውጧል የሚል ማጠየቂያን ምክንያትን ማቅረብ አይቻልም። አድርባይነት፣ ሆዳምነት አሸንፎኛል ነው ማለት የሚችለው። ወያኔ ነው እናውቀዋለን ወይ 13 ዓመት ተሸክመነዋልና ልናውቀው ይገባል። ጠላት በልምምጥ ወዳጅ አይሆንምና ወያኔን የምንለማመጠው ሳይሆን ጭንቀትና ፍርሃት በሚሰደበት ትግል አዋክበን የምንጥለው ጸረ ኢትዮጵያ ዘረኛ ቡድን ነው። ይህን ታሪካዊ ትግላችንን ከግቡ ለማድረስ ግን ከህዝብ ጎራ ደብለቅ ብለው የህዝብን የትግል ክንድ ህብረትና ቅንጅት ለማዳከም የሚጥሩትን ለይቶ ማወቅና በትግልም ማሽመድመድ የግድ ነው። መወለድ ቋንቋ ነው እንደተባለው ሁሉም ኢትዮጵያዊ አለመሆኑን እነመለስም አሳይተውናል። ጸረ ወያኔ ነኝ ያለም ሁሉ ነው ማለት አይደለም። ወጣም ወረደም ግን ለሆዱ ያደረና ለወያኔ ያጎነበሰ አድርባይ የሀገር ጠር እንጂ ሀገር ወዳድ አይደለም። ለዚህ አይነቱ ፈሪ ለእናቱ ቢባል እናቱ ከቶም ኢትዮጵያ አይደለችም። I'm